ቀን 3 2017 11ኛ ወር ከእግዚአብሔር ዘንድ የተቀበልኩት መልእክት ለወንድሜ ጀዋር ከሕዝቅኤል መጽሐፍ ምዕራፍ 18 ከቁጥር 28 ላይ አነባለሁ። አስቦ ከሰራው በደል ሁሉ ተመልሷልና ፈጽሞ በሕይወት ይኖራል እንጂ አይሞትም። እግዚአብሔር ኃይሉ ለማዳን እንደሆነ ፈጽሞ የሟቹን ሞት እንደማይፈልግ ሕይወት ለመስጠት ደግሞ እግዚአብሔር አስቀድሞ በሌዋውያን ምዕራፍ 17 ከቁጥር 11 እንዲያነባለሁ። የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወት የተነሳ ያስተሰርያልና በመሠዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። በደሙ ውስጥ ካለው ሕይወት የተነሳ ለእናንተ ለሥጋችሁ ሕይወት እንዲሰጥ ያስተሰርያልና ብሎ እግዚአብሔር ለሙሴ የሰጠውን ሕግ በክርስቶስ ኢየሱስ ለዘላለም እግዚአብሔር ይፈጽም ዘንድ ከሰማይ እግዚአብሔር ቃል የነበረው ኢየሱስ በመምጣት ሁሉም ፈጽሞ ሕያው የሆነውን ደሙን በማፍሰስ የሟቹን ሞት እንደማይፈልግ ፈጽሞ በሕይወት እንዲኖር የእግዚአብሔርን ሐሳብ ራሱ ኢየሱስ ክርስቶስ የእግዚአብሔር ልጆች የሆኑ ዘንድ ለሥጋ ሁሉ ሕይወት በመስጠት የሰሩትን ኃጢአት በደል ሁሉ በማንጻት ፈጽሞ በሕይወት እንዲኖሩ ሐሳቡ ነውና ለወንድሜ ጀዋር እግዚአብሔር እንዲህ የሚል መልእክት ከሰማይ ሲናገረኝ ሰማሁ። ጀዋር ሲሞት አየሁ። ሐሳቤ ግን እኔ በሕይወት እንዲኖር ነው። ቢመለስና አካሄዱን በክርስቶስ ኢየሱስ በደሙ ኃጢአቱን በማንጻት የእግዚአብሔር ልጅ እንዲሆን እኔ ደጋግሜ ነግሬዋለሁ ብሎ ባለመስማት ደግሞ ሞትን ስለወደደ ሲሞት ነው የተመለከትኩት። ለወንድሜ ጀዋር ይህ መልእክት እንዲደርሰውና በክርስቶስ ኢየሱስ ሕይወት ያለውን ደም በመቀበል ኃጢአቱን በማንጻት ፈጽሞ እንደገና በሕይወት እንዲኖር የእግዚአብሔር ሐሳብ በሱ ላይ ስለሆነ ዓላማ እንዳይሞት ነው። ስለዛ ለወንድሜ ለጀዋር ይህ መልእክት ባካችሁ የኢትዮጵያ ሕዝብ እንዲደርሰው ይሁን። ጀዋር ከዚች ምድር በሞት ሲሰናበት ነው ያየሁት። አባት ግን እግዚአብሔር እንዲህ የሚል ድምፅ አሰምቶኛል። የኔ ሐሳብ ፈጽሞ በሕይወት እንዲኖር ነው እንጂ እንዳይጠፋ ነው። አስቦ ከሠራው በደል ቢመለስ የሚያነጻ ሕያው የሆነውን ኃጢአት በደሉን ያፈሰሰው የተናገረውን ሕግና ሥርዓት የፈጸመ እግዚአብሔር ልጅ ኢየሱስ ብቻ ነው። በደሙ በክርስቶስ በማመን ኃጢአቱን በማንጻት የእግዚአብሔር ልጅ እንዲሆንና ፈጽሞ ደግሞ ሕይወትን እንዲቀበል እንዳይሞት በታላቅ ርኅራኄ ይሄን መልእክት ለጀዋር እንድታደርሱልኝ ይሁን። ተባረኩ።